ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክቡራን አድማጮች በዚህ ሰዓት የመረጃ ጊዜ መጀመሪያው የምታደምጡት መረጃ የአዲሱ የማርበርግ ቫይረስን በተመለከተ ተጨማሪ ላብራቶሪ ምርመራዎች ተደርገው ተጨማሪ በቫይረሱ የተያዙ ሰዎች መገኘታቸውን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት አስታውቀዋል። ይህንን ተከትሎ የተሰማውን መረጃ አስደምጣችኋለሁ። በጉዳዩ ዙሪያም እንደዚሁ በሽታው በኦሮሚያ ክልል ተገኝቷል የሚሉ መረጃዎች መሰራጨታቸውን ተከትሎ የኦሮሚያ ክልልም በጉዳዩ ዙሪያ መግለጫ አውጥቷል። ሁኔታውንም አስተባብሏል። በዝርዝር አስደምጣችኋለሁ መረጃዎቹን። በሌላ በኩል ክቡራን አድማጮች እንዲሁ ወደ ኤርትራ 3 ሚስጥራዊ የአውሮፕላን በረራዎች ከኢራን መደረጋቸው በርካቶችን እያነጋገረ ነው። በዚህ አንድ ወር ብቻ 3 ሚስጥራዊ በረራዎች ተደርገዋል። እነዚያ 3 ሚስጥራዊ በረራዎች ወደ ኤርትራ የገቡት አውሮፕላኖች ምን ይዘው ይሆን? ምን አይነት በረራዎች በምን አይነት አየር መንገድ ተካሄዱ የሚለውን በዝርዝር የማስደምጣችሁ ሌላኛው መረጃ ይሆናል። በሌላ በኩል ፕሬዚደንት ዶናልድ ጄ ትራምፕ አንድ ትዕዛዝ ላይ ፈርመዋል። ትዕዛዛቸው ምን ይሆን? የምናደምጠው ሌላኛው ወደ አሜሪካ የሚወስደን ዘገባ ነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም ከጤና ሚኒስቴርና ከህብረተሰብ ጤና ኢንስቲትዩት የተሰማውን መረጃ አስቀድማለሁ። የማርበርግ ቫይረስን ለመቆጣጠር እየተደረገ ያለው እንቅስቃሴ የቀጠለ ሲሆን ተጨማሪ የላቦራቶሪ ምርመራዎች ተደርገው ተጨማሪ በቫይረሱ የተጠቁ ሰዎች መገኘታቸውን የህብረተሰብ ጤና ኢንስቲትዩት ከጤና ሚኒስቴር ጋር ሆነው በሰጡት ዕለታዊ መግለጫ ላይ አመለከቱ። የህብረተሰብ ጤና ኢንስቲትዩትና የጤና ሚኒስቴር ባወጡት ዕለታዊ መረጃ ላይ 5 ተጨማሪ የላቦራቶሪ ምርመራዎች የተካሄዱ ሲሆን 2 ሰዎች በቫይረሱ መያዛቸውንና 3 ሰዎች ደግሞ ነፃ ሆኖ መገኘታቸውን ገልጸዋል። በሽታው መከሰቱ ከተገለጸበት ቀን አንስቶ ይህ ዘገባ እስከተጠናከረበት ሰዓት ድረስ የተካሄደው የላቦራቶሪ ምርመራ 33 የደረሰ ሲሆን በአጠቃላይ በቫይረሱ የተጠቁ ሰዎች ቁጥር ደግሞ 6 መሆናቸውን በላቦራቶሪ ተረጋግጧል ብሏል። የጤና ሚኒስትሯ አሁን ቫይረሱ እንደተገኘባቸው በላቦራቶሪ የተረጋገጠው 3 ሰዎች ከደቡብ ኢትዮጵያ ክልል በጂንካ ከተማ በለይቶ ማቆያ የነበሩ መሆናቸውን ገልጸዋል። ይህ በዚህ እንዳለ የማርበርግ ቫይረስ ጉዳይን አስመልክቶ የኦሮሚያ ክልል የጤና ቢሮ መግለጫ አውጥቷል። በደቡብ ኢትዮጵያ ክልል በጂንካ አካባቢ የተከሰተው ሰሞነኛው ማርበርግ ቫይረስ እስካሁን ድረስ በኦሮሚያ ክልል አልተከሰተም፣ በማህበራዊ ሚዲያ የተነገረውም ትክክል አይደለም ሲል የክልሉ ጤና ቢሮ አስታውቋል። በቢሮው የድንገተኛ አደጋ ህብረተሰብ ጤናና ጤና ምርምር ዳይሬክቶሬት ዳይሬክተር የሆኑት አቶ ገመቹ ሹሙ ሲናገሩ በሽታው በደቡብ ኢትዮጵያ መከሰቱን ተናግረው የሰዎች ህይወት ቢያልፍም በኦሮሚያ ክልል ግን ይህ ነገር አልተከሰተም ሲሉ አስተባብለዋል። በሽታው በክልሉ ውስጥ ቢከሰትም እንኳን የመከላከልና ለማከም የሚያስችሉ ግብአቶችም ተዘጋጅተዋል ብለዋል። በአዋሳኝ አካባቢዎች ላይ ናሙናዎች የመውሰድ ስራዎችንም እየሰራን ነው ያሉት ዳይሬክተሩ ህብረተሰቡን ግንዛቤ ማስጨበጥ ስራዎችም ጎን ለጎን እያከናወን ነው ብለዋል። በተለይም ሞያሌ ላይ በኬንያ አዋሳኝ ላይ ወጪ ገቢ ሰዎች ላይ ናሙና የመውሰድ ስራ በጥብቅ ተከናውኗል በማለት ገልጸው አቶ ገመቹ ሲቀጥሉም በተለያዩ የማህበራዊ ሚዲያ ግን በኦሮሚያ ክልል በሽታው ተከስቶ የሰዎች ህይወት አልፏል ተብሎ የተሰራጨው መረጃ ግን ከእውነት የራቀ ነው በማለት ገልጸዋል። በሽታው ተከስቶባቸዋል ተብሎ በተጠቀሱት አርሲና ምዕራብ ሐረርጌ ዞኖች ውስጥ
በሚገኙ ወረዳዎች ናሙና የመውሰድና ግንዛቤ ማስጨበጫ ስራዎች በተቀናጀ ሁኔታ እየሰራን እንገኛለን ያሉ ሲሆን የተሰራጩት መረጃዎችም እንደ ጥቆማ እየተጠቀሙ መሆናቸውንም ገልጸዋል። ከክልሉ በርቀት ባሉና ቆላማ በሆኑ አንዳንድ አካባቢዎች በጤና ኤክስቴንሽን ባለሙያዎች በኩል ለህብረተሰቡ ቤት ለቤት በእምነት ተቋማት፣ በትምህርት ቤቶች የግንዛቤ ማስጨበጫ ትምህርቶችም እየሰጠን ነው ብለዋል። በሌላ ዜና የኢራን የጦር መሳሪያ እንደጫኑ የተጠረጠሩ አውሮፕላኖች ወደ ኤርትራ መላካቸው አነጋጋሪ ሆኗል። የተባበሩት መንግስታት ድርጅት የጦር መሳሪያ ሽያጭ ማዕቀብ የጣለባት ኢራን በአንድ ወር ጊዜ ውስጥ በትንሹ 3 ጊዜ ያክል ወደ ኤርትራ ሚስጥራዊ በረራ ማድረጓ የተገለጸ ሲሆን ወደ ኤርትራ ምጽዋ አውሮፕላን ማረፊያ የተጓጓዙት እነዚህ ሚስጥራዊ በረራዎችም የተጓጓዙት ንብረቶች ምን እንደሆኑ በግልጽ በአውሮፕላኖቹ ላይ ያሉት ነገር ባይዘረዘርም በአንዳንድ ሪፖርቶች ግን የጦር መሳሪያ መሆናቸው ሲገለጽ ከትናንት በስቲያም አንድ የጭነት አውሮፕላን ከኢራን መዲና ቴህራን ተነስቶ ኤርትራ ምጽዋ ማረፉን ያነሱት ዘገባዎቹም ኢራን በተባበሩት መንግስታት ድርጅት ማዕቀብ የተጣለባት እንደመሆኑና በተለይም ደግሞ በቀይ ባህር አካባቢ የምታደርገው እንቅስቃሴም በሀያላኑ በቀላሉ የማይታይ እንደሆነም ተመልክቷል። ከኢራን ወደ ኤርትራ በአንድ ወር ጊዜ ውስጥ 3 ጊዜ ከበረሩት ሚስጥራዊ የጭነት አውሮፕላኖች መካከል አንዱ ራዳ ኤርላይንስ የተባለው የቤላሩስ የጭነት አውሮፕላን ሲሆን ይህም ደግሞ ከ10 ዓመት በፊት የተመሰረተና መቀመጫውን ሚስክ ቤላሩስ ያደረገው የአየር መንገድ በህገወጥ የጦር መሳሪያዎችን በማጓጓዝ የታወቀ መሆኑ ሲዘገብ አሜሪካን ጨምሮ በአንዳንድ ሀገራት ማዕቀብ የተጣለበትና ከ4 ዓመታት በፊትም ከሰርቢያ ወደ ማይናማር ሮኬቶችን ማጓጓዙን ተከትሎ አየር መንገዱ በርካታ ጥያቄዎች እንደተነሱበት የአየር መንገዱ ኃላፊዎችም ላይ በአሜሪካ የውጭ ጉዳይ ሚኒስትር የሀብት ቁጥጥር ቢሮ ማዕቀብ እንደተጣለባቸው ሲገለጽ የራዳ አየር መንገድ ከትናንት በስቲያ ከኢራን መዲና ቴህራን ወደ ኤርትራ በምጽዋ መብረሩን የበረራ ሳተላይት መረጃዎች በግልጽ ያመለከቱ ሲሆን ከ10 ቀናት ቀደም ብሎም ሰኞ ህዳር 1 ቀን ከኢራን መዲና ቴህራን በተመሳሳይ ጭነትን ይዞ ምጽዋ ማረፉም ተዘግቧል። የቤላሩስ አየር መንገድ ራዳ ኤርላይንስ የጭነት አውሮፕላን ማጓጓዣ ከወራት በፊት በተመሳሳይ ወደ ኤርትራ መብረሩ የተሰማ ቢሆንም መነሻው ግን በወቅቱ አለመገለጹን ያስታወሱት ዘገባዎቹም አንድ ወር ባልሞላ ጊዜ ውስጥም ከኢራን ወደ ኤርትራ ከበረሩት 3 የጭነት አውሮፕላኖች መካከልም የራሷ የኢራን አብዮታዊ ዘብ አውሮፕላን እንደሚገኝበት ጠቅሰው በጥቅምት ወር ላይም እንዲሁም ከኢራን ወደ ምጽዋ የበረረው ቦይንግ 747-281 ኤፍ አውሮፕላን አሜሪካ፣ ሳዑዲ አረቢያ፣ ካናዳ እንዲሁም አውስትራሊያና እስራኤልን በመሳሰሉት ሀገራት በአሸባሪነት የተፈረጀው የኢራን አብዮታዊ ዘብ አውሮፕላን መሆኑን ጠቅሰው ከኢራን መከላከያ ኃይል በተለየ ሁኔታ የተዋቀረው ይህ አብዮታዊ ዘብ ወታደራዊ የባህር ኃይል ጭምር ያለውና ቀይ ባህር አካባቢ የሚያደርገው እንቅስቃሴ በጥንቃቄ የሚታይም እንደሆነ ተመልክቷል። የኢራን አብዮታዊ ዘብ በአንዳንድ ሀገራት አሸባሪ ተብሎ ከመፈረጁ በተጨማሪ የኢራን መንግስት መሳሪያ እንዳይገዛም ሆነ እንዳይሸጥ የጦር መሳሪያ ማዕቀብ እንዳለበት የሚታወቅ ሲሆን ከ19 ዓመት በፊትም በሪዞሉሽን ቁጥር 1737 የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማዕቀብ የጣለባት ኢራን ማዕቀቡ በተጣለ በት ወቅትም የመሳሪያ ሽያጭና ግዢ ባትከለከልም በአመቱ በተደረገ ማሻሻያ ኢራን መሳሪያ መግዛትም ሆነ ለሌሎች ሀገራት መሸጥ እንደማትችል ሲወሰን ለአመታት የቀጠለው ይህ ማዕቀብ ከ5 ዓመታት በፊት ማብቃቱ የተገለጸ ቢሆንም ከ2 ወራት በፊት በመስከረም ወር በድጋሚ ማዕቀቡ እንዲቀጥል የመንግስታቱ ድርጅት የጸጥታው ምክር ቤት መወሰኑን ያነሱት ዘገባዎቹ ኢራን የጦር መሳሪያ መሸጥም ሆነ መግዛት እንዳትችል የተደነገገበት ሁኔታም በአንድ ወር 3 የጭነት አውሮፕላኖችን ከኢራን መዲና ቴህራን ወደ ኤርትራ መብረራቸው አነጋጋሪ መሆኑም ተጠቁሟል። በአንድ ወር ጊዜ ውስጥ ከታዩት 3 ሚስጥራዊ የጭነት አውሮፕላኖች በረራዎች ውስጥ 2ቱ በረራዎች አሜሪካ ማዕቀብ በጣለችባት በቤላሩስ ራዳ አየር መንገድ መሆኑን፣ አንደኛው ደግሞ አሸባሪ ተብሎ በተፈረጀው የኢራን አብዮታዊ ወታደራዊ ዘብ በኩል መሆኑን የሚያስከትለው ፖለቲካዊና ጸጥታ ሁኔታ ኢትዮጵያና አካባቢው ላይ የሚገኙ ሀገራት እንዲሁም ዓለም አቀፉ ማህበረሰብ ጉዳዩን እንዴት ይመለከቱታል የሚለው ከፍተኛ ጥያቄ እያስነሳ መሆኑን ተመላክቷል። በጉዳዩ ዙሪያ ተጨማሪ መረጃዎች ሲገኙ የማቀብላችሁ ይሆናል። በሌላ ዜና
የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አነጋጋሪና ብዙ ጉድ ይዟል የተባለውን የኤፕስቲን ሰነዶች የአሜሪካ ፍትህ መስሪያ ቤት ይፋ እንዲያደርጋቸው የሚያዘውን ረቂቅ ህግ ላይ ፈረሙ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በወሲብ ንግድ ወንጀል ከተፈረጀበት ጄፍሪ ኤፕስቲን ጋር የተያዙ ሰነዶች በሙሉ ይፋ እንዲሆኑ በሚያዘው ረቂቅ ላይ መፈረማቸው የተዘገበ ሲሆን ረቂቅ ህጉ የሀገሪቱን የፍትህ መስሪያ ቤት የኤፕስቲንን ምርመራ የተመለከቱ ሁሉም ሰነዶች ተፈልገው ሊገኙና ሊወርዱ በሚችሉበት ቅርጽም በ30 ቀናት ውስጥ ይፋ እንዲደረግም የሚያዝ ህግ ፈርመዋል። ትራምፕ ከዚህ ቀደም የሰነዶቹን መለቀቅ ሲቃወሙ የነበረ ቢሆንም ከኤፕስቲን ተጎጂዎችና ተወካይ ከሆኑበት ሪፐብሊካን ፓርቲ አባላት በደረሰባቸው ከፍተኛ ግፊት ምክንያት ባለፈው ሳምንት አቋማቸውን ቀይረዋል። ከፕሬዝደንቱ አዲስ አቋም በኋላ ማክሰኞ ዕለት በተካሄደው ድምጽ የመስጠት ሂደት ረቂቅ ህጉም በሁለቱም የኮንግረስ ክፍሎች ማለትም በተወካዮች ምክር ቤትና በሴኔት ሙሉ በሙሉ በሚባል ደረጃ ድጋፍ አግኝቶ ጸድቋል። ትራምፕ ይህንን ህግ በተመለከተም በሮብ ዕለት በትሩዝ ሶሻል ተሰኘው ማህበራዊ ሚዲያ ገጻቸው ላይ በለጠፉት ጽሁፍ ጉዳዩን አጀንዳ አድርገዋል ያሏቸውን ዴሞክራቶችን በጽኑ ወቅሰዋል። ዴሞክራቶች ይህንን ጉዳይ በማንሳት የህዝቡን ትኩረት የትራምፕ አስተዳደር ካገኛቸው ስኬቶች ዞር ለማድረግ እየሞከሩ ነው ብለዋል። ምናልባት ስለነዚህ ዴሞክራቶች ያለው እውነትና ከጄፍሪ ኤፕስቲን ጋር የነበራቸው ትስስር በቅርቡ ይገለጣል። ምክንያቱም የኤፕስቲን ሰነዶች እንዲለቀቁ የሚያስችለው ረቂቅ ህግ ላይ ፈርም ያለው ሲሉ ይፋ አድርገዋል። እነዚህ ሰነዶች ይፋ እንዲወጡ ለማድረግም ጉዳዩ በኮንግረስ በኩል ድምጽ እንዲሰጥበት ማድረግ ግዴታ አልነበረም። ፕሬዝደንቱ ራሳቸው የፍትህ መስሪያ ቤቱ ሁሉንም መረጃዎች እንዲለቅ በቀላሉ ትዕዛዝ መስጠት ቢችሉም ነገር ግን በዚያው መንገድ እንዲሄድ አድርገዋል። ረቂቅ ህጉም ለኮንግረሱ ከቀረበ በኋላ ግን በተወካዮች ምክር ቤት ውስጥ በ427 ከፍተኛ ድጋፍና በአንድ ተቃውሞ ጸድቋል። ከምክር ቤቱ ቀጥሎ ህጉ የቀረበለት ሴኔትም እንደደረሰው በሙሉ ድምጽ አጽድቆታል። ፕሬዝደንቱ ፊርማቸውን እንዲያኖሩም የላከው ሲሆን በአዲሱ ህግ ይፋ የሚወጡት የኤፕስቲን ሰነዶች ታዳጊ ሴቶችን ለወሲብ ንግድ በማቅረብ በተከሰሰው ባለሀብት ላይ ከተደረገው የወንጀል ምርመራ ጋር የተገናኙ ሰነዶች ናቸው። እንዲለቀቁ ከሚጠበቁት መረጃዎች መካከልም ከተጎጂዎችና ምስክሮች ጋር ከተደረጉ በኋላ በተለይም በጽሁፍ የሰፈሩ ቃለ መጠይቆችም እንዲሁ ይለቀቃሉ ተብሏል። ከምርመራው ጋር የተያያዙ የፍትህ መስሪያ ቤቱ የመልእክት ልውውጦች፣ የበረራ መዝገቦች፣ ከኤፕስቲን ጋር ግንኙነት ያላቸው ሰዎችና ተቋማት ዝርዝርም በዚህ ውስጥ እንደሚካተትም ተመልክቷል። አሁን የሚለቀቁት መዝገቦች ባለፈው ሳምንት ላይ በተለይም ከኤፕስቲን ወራሾች ተገኝተው በኮንግረስ ከተለቀቀው ከ20,000 ገጽ ሰነድ የተለያዩ ናቸው። ባለፈው ሳምንት ከተለቀቁት ሰነዶች ውስጥ የተወሰኑት በቀጥታ ፕሬዝዳንት ትራምፕን የሚጠቅሱ ሲሆን በአውሮፓውያኑ 2018 በተላከና ስለ ትራምፕ በተጻፈ አንድ መልእክት ላይ ኤፕስቲን እርሱን ማውረድ የሚችለው ብቸኛው ሰው እኔ ነኝ፣ እንዲሁም ዶናልድ ምን ያህል ቆሻሻ እንደሆነ አውቃለሁ ማለቱን የባለፈው ሳምንት ሰነዶች አሳይተዋል። ትራምፕ ለአመታት ኤፕስቲን ወዳጅ የነበሩ ሲሆን በአውሮፓውያኑ 2000ዎቹም መጀመሪያ ኤፕስቲን ለመጀመሪያ ጊዜ ከመታሰሩ 2 ዓመት አስቀድሞ እንደ ተቃቃሩ ፕሬዝደንቱ ተናግረዋል። በተጨማሪም ትራምፕ ከኤፕስቲን ጋር በተያያዘ አንድም ስህተት አለመፈጸማቸውን በኩራት ጭምር በመግለጽ ሲከራከሩ ቆይተዋል። ነገር ግን በእንግሊዝ በነበረው ጉዟቸው ላይ ሳይቀር እንግሊዛውያን እርሳቸውን ፎቶ ከኤፕስቲን ጋር አስተቃቅፈው ጭምር በይፋ አደባባይ ላይ ለጥፈው ነበር። በተደረገባቸው ከረጅም ግፊት በኋላ ፕሬዝደንቱ እነዚህ ሰነዶች ይፋ እንዲሆኑ አድርገዋል። ክቡራን አድማጮች ለሰዓቱ የምታደምጧቸው መልካም ናቸው ያልኳቸው 3 አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል